በህይወታችን ውስጥ ደስተኛና የተሻለ ስሜት እንዲሰማን ማድረግ በጣም አስፈላጊ ነው። ይህ ቪዲዮ የህይወት ጉዟችንን እንድናሻሽል ይረዳናል። እስከ መጨረሻው ይከታተሉ። በጣም ጠቃሚ ምክሮችን ይዤላችሁ ቀርቤያለሁ። ይህ ኢንፎ መረጃ ቲዩብ ነው። የህይወት ጉዟችንን የሚያሻሽሉ 5 ልማዶች። ሰላም፣ ወደ ቻናሌ እንኳን በደህና መጣችሁ። ዛሬ የህይወት ጉዟችንን የሚያሻሽሉ 5 ልማዶችን እንመለከታለን። በህይወታችን ውስጥ ደስተኛና የተሻለ ስሜት እንዲሰማን ማድረግ በጣም አስፈላጊ ነው። ይህ ቪዲዮ የህይወት ጉዟችንን እንድናሻሽል ይረዳናል። እስከ መጨረሻው ይከታተሉ። በጣም ጠቃሚ ምክሮችን ይዤላችሁ ቀርቤያለሁ። ይህ ኢንፎ መረጃ ቲዩብ ነው። አንደኛ፣ አመስጋኝ መሆን። ለነገሮች አመስጋኝ መሆን የአእምሮ ጤናችንን ያሻሽላል። በየቀኑ ለምናመሰግናቸው ነገሮች ዝርዝር እንያዝ። ምሳሌ፣ ለቤተሰቤ፣ ለጤናዬ፣ ለምሰራው ስራ አመስጋኝ ነኝ ወይ ብሎ ራስን መጠየቅ ተገቢ ነው። በማስታወሻ ደብተር ላይ በየቀኑ 3 ነገሮችን መጻፍ ትችላላችሁ። ሁለተኛ፣ አዘውትሮ የአካል ብቃት እንቅስቃሴ ማድረግ። የአካል ብቃት እንቅስቃሴ ሰውነታችንን ጤናማ ከማድረጉም በላይ ስሜታችንን ያሻሽላል። በየቀኑ ቢያንስ ለ30 ደቂቃዎች የአካል ብቃት እንቅስቃሴ እናድርግ። ለምሳሌ መሮጥ፣ መዋኘት፣ ዮጋ መስራት ይቻላል። በቀን ውስጥ ትንሽ ብትንቀሳቀሱ በቂ ነው። ሶስተኛ፣ በቂ እንቅልፍ ማግኘት። በቂ እንቅልፍ ሰውነታችንን እንዲያርፍና እንዲታደስ ይረዳል። በየቀኑ ከ7 እስከ 8 ሰዓታት ለመተኛት እንሞክር። በተመሳሳይ ሰዓት መተኛትና መነሳት። ከመተኛታችን በፊት ስልክና ኮምፒውተር አለመጠቀም የተሻለ ነው። አራተኛ፣ ጤናማ ምግብ መመገብ። ጤናማ ምግብ ሰውነታችንን ይንከባከባል፣ እንዲሁም ጉልበት ይሰጠናል። ብዙ አትክልቶችን፣ ፍራፍሬዎችና ፕሮቲንን በአመጋገባችን ውስጥ እናካት። በቀን ቢያንስ 1 ጊዜ አትክልትና ፍራፍሬ መመገብ ይመከራል። አምስተኛ፣ ማህበራዊ ግንኙነቶችን ማጠናከር። ከቤተሰብና ከጓደኞች ጋር ጊዜ ማሳለፍ ደስታን ይሰጠናል። ከምንወዳቸው ሰዎች ጋር ግንኙነታችንን ያጠናክርልናል። ለምሳሌ ከቤተሰብ ጋር እራት መብላት፣ ከጓደኞች ጋር ቡና መጠጣት፣ ሌላም ሊሆን ይችላል። በሳምንት 1 ጊዜ ከጓደኞች ጋር መገናኘት፣ ማውራት፣ መጨዋወት ጥሩ ነው። እነዚህ 5 ልማዶች የህይወት ጉዟችንን ለማሻሻል ይረዱናል። አመስጋኝ መሆን፣ አዘውትሮ የአካል ብቃት እንቅስቃሴ ማድረግ፣ በቂ እንቅልፍ ማግኘት፣ ጤናማ ምግብ መመገብና ማህበራዊ ግንኙነቶችን ማጠናከር ትክክለኛና ጤናማ የሆነ ምርጫ ነው። የትኛውን ልማድ ዛሬውን ለመጀመር አስባችኋል? በአስተያየት መስጫው ላይ ያሳውቁን። ለተጨማሪ የጤናና የአኗኗር ዘይቤ ምክሮች ቻናላችንን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ ጭንቀትን እንዴት መቆጣጠር እንደምንችል እንመለከታለን። እስከዛው አብራችሁን ቆዩ።